አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍራፊ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ አብርሽ ዛሬም ከጥፋቱ አልተመለሰም። በሁሉም ነገር የገረመኝ ነገር ማለት ነው እውነት አብርሽ ጭራሽ ማርኬን ከዛች ጋር ከሄርሚላት ጋር እኩል አረካው። በጣም ነው የሚገርመው። እኔ እንጃ በጤናው ነው ብዬ አላስብም። ትንሽ ለጤናው ያሳስባል መሰለኝ አብርሽ ማለት ነው እውነት ለመናገር ሄርሚላ እኮ ትላንትና ነው የመጣችው አይደል? አንተ ሄርሚላን ይዘን ከመምጣት ሄርሚላን የመለሰችው መልስ እኮ አንተ መመለስ ትችላለህ አይደል? ሩታዬ አጥፍቻለሁ፣ በቃ ይቅርታ፣ ከአሁን ወዲህ ሄርሚላት በህይወታችን አትገባም እና ማንንም አላስጠጋም ከአንቺ በስተቀር ለአሁን ማሪኝ እና የበደልኩሽ ነገር ያጠፋውብሽ ነገር ከዛሬ ጀምሮ እነዛ ነገሮች አይደገሙም ብላህ መልስ መስጠት ትችል ነበር። ገና በስተትህ ላይ ስተት ሰርተህ ደግሞ ማርክ በህይወታችን ምንም አይሰራም። እንዴት ነው ማይሰራው? ማርክ እኮ በደስታህ፣ በለቅሶህ፣ በሀዘንህ በስንት ነገር ከጎንህ ነበረ ከልጅነትህ ጀምሮ እስካሁን ማለት ነው። እና የማይከዳ ነገር ቪዲዮ አለ። እውነት እንደ ማርክ ምርጥ ጓደኛ ለአንተም ለሩታም አለ ብዬ አላምንም። በቡታጀራዩ ወንዶች ለአንተ በቃ ጋሻህን መተካህን የሆነው ማርክ ነው። እንዴ ስንት ጊዜ አንተ ባጠፋኸው ስራ አንተ በሰራኸው ነገር ማለት ነው ተንበርክኮ ሚስትህን ወደ ቤት እያስገባለሁ ማለት ነው። ሌሎች ትላንትና ላየህም ሚስትህ ላይ አፋቸውን ሲከፍቱ ማለት ነው፣ እንደዛ ሲሰድዋት ማለት ነው፣ እንደዛ ሲያዋርዷት ማለት ነው። ከአንተ ጋር የሚዞር ልጅ ማለት ነው። ዛሬ አብራችሁ ነበራችሁ አይደል? ጽጌ ፕሮግራም ላይ ማርኬ እንኳን ከእናንተ እንደዚህ ላይፍ አያሳልፍም። እነዛ ላይፍ የሚያሳልፉ ጓደኞችህ የአንተን ህይወት ለመበጥበጥ አንተ ላይ ሊነግዱ አንተ ላይ ሊሰሩ ይፈልጋሉ እንጂ እንደ ማርክ አይሆኑልህም። እና በዚሁ አጋጣሚ ስለገረመኝ ነው ሄርሜላትና ማርክ በምንም ነገር አይገናኙም ማለት ነው። እና ለምትናገራቸው ነገር ደግሞ ስነ ስርዓት ይኑረው መጀመሪያ ማለት ነው። የሰው ልጅ ባለጌ አይባልም። እውነት ሚስትህ ናት፣ አክብራት። በአደባባይ እንኳን እንደዚህ እላፊ የሆነ ቃል ደግሞ አትስጣት። እና እኔ የተረዳሁት ነገር ቢኖር እውነቴ ነው የምላችሁ፣ ሰው ወንድማችሁ ክፉም ይሁን መጥፎም ይሁን ደግም ይሁን እህት የሆነች ወንድም የሆነ ሰው የልባችሁ የግላችሁ የአንድ እናት የሆነ ሰው ይኑራችሁ። ምክንያቱም በሩታ ስላየውኝ ማለት ነው ብዙዋችሁ ገብቷችኋል። የሩታ በአሁኑ ሰዓት በምን እንዳለች ማንም እንደሌላት ማንም እንደማያስታውሳት በቃ ሁሉም የሄደ የመጣ ማን መክሮሽ ነው እንደዚህ ብሎሽ ነው፣ ማንም አይመክራትም። ሩታ ብትመከር ኖሮ ብትናገር ኖሮ ከዚህ በፊት ከቤተሰቦችሽ አትራቂ እሱ አያዋጣሽም ስትባል የዛኔ ተሰማ ነበር። ሩታ በራሷ ነው የምትወስነው። ከቆረጠችም ለዚህ ነገር ደግሞ ከአንድም ሁለትም ተናግራለች። እኔ ሌላ ውሳኔ ወስናለሁ ታይ ውጪ ከህይወታችን ስትላት ነበረ። እና ዛሬ እንዳለችም ሩታ ውሳኔ ስትወስን የራሷ ነገር ስትይዝ እኔ ባለፈን ተናግሬያለሁ እኮ አብርሽ በቀላሉ አይለቃትም። ምክንያቱም እሷ ስትወስን እሱ ደግሞ ጨዋ ያጫውተዋል፣ መጥቶ ይለምናታል፣ ጋሼን ይዞ ይመጣል ብዬ ነበረ። ነገር ግን አሁንም አብርሽ እኮ ትዳሩን ከፈለገው ጋሼን ማምጣት ይችላል እኮ ትልቅ ሰው ይዞ ወይም ደግሞ የቤተ ክርስቲያን አባቶች ይዞ እኔ ያጥፍቻለሁ ከአሁን ወዲህ ምንም ነገር አላረግብሽም ቢላት ልጅቷ ትመለሳለች። ነገር ግን እሱ ያንን ማድረግ አይፈልግም። ልጅቷ እንዲጫወትባት ነው የሚፈልገው ማለት ነው። እውነት ሩታ በጣም ነው የምታሳዝነው እኮ። ወይኔ የሩታን ውስጧን በሆነ ነገር የሆነ ሰው እንኳን ቢበት ነው እኔ ደስ ባለኝ ኖሮ ማለት ነው። ምክንያቱም ከዛ እሱ ያበሳጫታል፣ ጓደኞቿን ያበሳጫታል፣ እርግዝናው አለ። ወደ ኦዲየንስ ጋር ስትመጣ ደግሞ ኦዲየንስ ያልሆነ ስም ይሰጣታል፣ ይዘቀዝቃታል፣ ይሰድባታል። የማይሏት ነገር የለም። ሞርኛ ሴት ልጅ ናትና እናት ናት አትንኳ ስንል እኛንም ብዙ ነገር ነው የሚሉን ማለት ነው። እና ሩታ የምታርፍበት ቦታ አታለች። እውነቴ ነው የምላችሁ። ወይ ከሱ አልሆነች፣ እዚህ ወደ ኦዲየንስ ስትመጣ ደግሞ ከኦዲየንስ ጋር አልሆነችም ማለት ነው። እውነት የሩታ ህይወቷ መጨረሻውን አላህ ያሳምርላት። ምንም ማድረግ አንችልም እኛ በእጃችን አይደለም ማለት ነው። ለዚህ ሁሉ ግን አብርሽ አሁንም ቢሆን መብት ያለ ጊዜ አለ። አንተ የመሄዱ መብት ሳይሆን እና እሱ የሚያወራው ሌላ ነው ከካሜራ ጀርባ ማለት ነው። የእሱ አላማው ምን እንደሆነ ታውቃላችሁ? ሩታ እንደዚህ ሆና ጥሏት ሊሄድ ያው 80ውን ሳይቀድ እዛ ጋር ሂዶ እሱ እንደፈለገ እንዲዝናና እንዲጫወት፣ እሷ ግን በ80 አስሯት የትም ቦታ እንዳትሄድ የትም ቦታ እንዳትንቀሳቀስ። ምክንያቱም 80 ካላት ባል ካላት እንደውም እነ ይሳቅ ልበላችሁ ከሆናቸው ስትመጣ ያው ሚዲያ ላይ ይወረድባታል። ባል ስላለሽ እንደዚህ ነገር ስለምትባል ያንን ነገር አቅዶ አስቦበት ነው ማለት ነው። ልራቅ የሚለው ሌላ ነገር አስቦ አይደለም።
እና እሷ ደግሞ እንደዛ መታሰር የለባትም። እውነቷ ነው፣ ነፃነቷ ማግኘት አለባት። ወይም ደግሞ በቃ የፈረደበትን አባትህን አምጣ፣ አባትህን አምጥተህ ላይ ለምደኝ ቢያንስ እንኳን ለ3 ወር ወይም ለ2 ወር ያክል አብራችሁ እንዲሆኑ አንተም ጉዞህን ትተህ ማስተካከል። አይ እሷ እኮ ያለችው ነገር እኮ ምንም ነገር የለም። አሁን ችግሩ እኮ አብርሽ ጋር ነው እኮ ነው። ትዳሩንም አይፈልግም፣ እሷንም መፍታትም አይፈልግም፣ ከሄርሜላትም መለያት አይፈልግም። ምንድን ነው የሚፈልገው? አላማው ምንድን ነው? እኔ አልገባኝም። እውነት የገባችሁ ሰዎች ካላችሁ አላውቅም። እና በዚሁ አጋጣሚ እውነት ለአብርሽ የምታስቡ ለአብርሽ የምትጨነቁ ከሆነ አብርሽ ከሩታ ጋር እንዲላይ ካልፈለጋችሁ አብርሽን ሁላችንም መመለስ እንችላለን። እስካሁን ድረስ ይመለስ ነበረ። ነገር ግን አንዳንድ አሽቃባጮች አላችሁ አብርሽን ጀግና ነው አንበሳ ነው ማለታችሁ ይቅርባችሁ፣ ወደዛ ውሰዱልኝ ማለት ነው፣ እንደኔ ማለት ነው። ግን ኦዲየንስ ራሱ ስህተት ነገር እንዳሰሩ ማለት ነው። ምክንያቱም ሩታ ወጥቃ አትወጥቅም፣ በሰው ክፉ አልሰራችም፣ የዋህናት እንደምታያት ማለት ነው። እና ስትናገር ብዙ ጊዜ ካያችኋት ማለት ነው ሩታ በግልጽ ነው የምታወራው እና ማስመሰል ምናምን ነገር የለባትም። በቃ የተናገረችው አሁን በስሜት ሆነ አብርሽን የምትሳደብ ከሆነ መሳደብ ነው፣ የምትማታም ከሆነ መማታት ነው። አብርሽ ግን ያንን ነገሮች አይጠቀምም። በጣም ብልጥ ነው። እውነቴ ነው የምላችሁ። እኛ በጣም የዋህ ነው፣ የዋህ ስለሆነ ሰው ይጫወትበታል ምናምን እንላለን እንጂ እውነቴ ነው የምላችሁ በጣም አስተዋይ ልጅ ነው። በደንብ ነው የሚያውቀው። ምክንያቱም ካሜራ አጠገብ እሱ ክፉ ነገር አይወጣው፣ እሷ ክፉ ነገር እንዲወጣት ነው የሚያደርገው ማለት ነው። ያንን ነገር መሆን የለበትም። በቃ ትዳራችሁ ከሆነ ከአሁን ወዲህ ሩታም ሆነ አብርሽም ለማንም አትኖሩ። እውነቴ ነው የምላችሁ። ሚዲያም እናንተ ቢወራባችሁ ቢሰራባችሁ ሰው ለጥቅሙ ነው እንጂ ለእናንተ ምንም ነገር የሚጠቅማችሁ ነገር የለም። አብርሽ ደግሞ ሲቀጥል ሚዲያ እንዲጫጫ ይፈልጋል፣ እንዲጮህ ይፈልጋል፣ በሱ ስም ሁሉም እንዲሰራ ይፈልጋል። ያንን ደግሞ መሆን የለበትም። ነገ ወንድሜ አንተ ብትጎዳ አንተ ብትሰበር ማለት ነው ማንም ዞር ብሎ የሚያይህ የለም። በቃ አብርሽ እንዴት አልመጣም ቪዲዮ በምን ልስራ አይዲያ አይጣውኝ የሚል ነው እንጂ ማንም የለም። እና ሁላችንም እልህ እንዳንገባባ፣ እልህ ሳንገባባ አብርሽን መመለስ እንችላለን። የምታወሩት የምትደውሩት ጠቃቅን ነገር እንደዚህ ያርግ ያንን ነገር እያረግ ለምን አታረግም መልስ ለምን አሰጣትም የምትሉት ብዙዋችሁ አላችሁ። ብዙዋችሁ በተለይ አንዳንዶቻችሁ ምን አላችሁ መሰለሽ አብርሽና ሩታ አብረን እንወዳለን ትላላችሁ። እኔ ብዙ ሰው አይቻለሁ። ሞር እንኳን እኔን የጠሉኝ ሰዎች አሉ። እኔ በጣም ወዳቸው በጣም አከብራቸው በፊት አብርሽና ሩታ ሲሉ እውነት ይመስለኝ ነበር። ነገር ግን እኔ በአንድ ኮሜንት ነው ብዙ ሰው የታዘብኩት ማለት ነው። እውነቴ ነው የምላችሁ። እኔ እንደ ሌላ ሰው ቪዲዮ ቶሎ ብሌ አይቼ የሆነ ነገር አይቼ አልሄድም። የሆነ በቃ ትምህርት የሚሰጠኝ ነገር በቃ ዙም አድርጌ ነው ማየው ማለት ነው። እነዛ ሰዎች እንደዛ ሰዎች አስመሳይ ሰዎች አላችሁ ማለት ነው። እውነቴ ነው የምላችሁ። ነገ አብርሽ ከሩታ ጋር ቢለያይ እንግዲህ ሳያገባ አይቀርም አይደል? ማግባቱ አይቀርም፣ ያገባል። ነገር ግን ምንም ቢሆን የለመዱት ነገር ይሻላል። የለመዱት ጸባይ፣ የለመዱት ህይወት ነው የሚሻለው። ሩታም ደግሞ ነገ ህይወት ይቀጥላል፣ ማግባቷ አይቀርም። መቼስ ልጅ አለኝ ከዚህ በፊት አብርሽ አግብቼ ነበር አሁን ቆሜ እቀራለሁ አትልም። በደንብ ደስ የሚል ህይወት እንደሚያጋጥማት ደግሞ በተለይ ለሩታ እርግጠኛ ነኝ። ግን ያንን ነገር ሲሆን እኔ እንጃ ሁለት አባቱ ሲሆን ግን ትዳር ሁለት አባቱ እንደዚህ እየሆነ በተለይ ባል እውነት ሚስቱን እያወጣ አደባባይ እያሰደበ በቃ እኔ መናገር አልፈልግም። ብቻ አብርሽ በምን መንገድ እንደሚመለስ አላቅም፣ ምን እንደነካው አላቅም። አሁን እኔ በጣም እየጠረጠርኩ ነው ስለሱ ማለት ነው። ምክንያቱም ፍላጎቱን አታውቁም ምን እንደሆነ። እሺ ወደ ቤት ልመለስ፣ ራስህን ተስተካከል፣ አይፈልግም፣ ፍታኝ፣ አልፈልግም በቃ እኔ እንጃ አላውቅም። እንዴት ሆናችሁ እሺ አንድ ፍቅረኛ ማሞች ከሆኑ የሆነ በችግር ከሆነ በሆነ ነገር ሆናችሁ ተራራቃላችሁ። ትክክል ተራራቃችሁም ትኖራላችሁ። ባለ ትዳር መሆናችሁ በራሳችሁ ህይወት ከሆነ የሆነ ነገር አጋጥማችሁ እሷ ስግደት እሷ ሀገር ሆኖ ይኖራል። ግን አብርሽና ሩታ አሁን በዛ ላይ እዚህ ጋር እኔ ነገሩ ሩታ በደንብ አድርጎ ነው የገባት። ከትላንትና ይሄን ፍቺ ካቀረበች ጀምሮ የምታወራ